ምንድን ያልከው? እንደው እንኳን በኋላ ግደልኝ አልፈራም እንዴ እና አብርሽን እንዳነካቸው እኔ ግን እንደፈለክ ማለት ይችላል ድሮስ ገንዘቤን ሳላገኝ ምለቅ ይመስላል እንዴ አንተ ሰውዬ ባትፈታተኔ ጥሩ ነው እንዴ ምንድነው ደሞች ማናት ያንዷ ሲገርምኝ ጭራሽ ሁለት ሴት ምስለት ወለቡለኝ ወይ የኔና ታዲያ ልነጠፍልሽ ወይ ደግሞ የሆነ ደልደል ያለ ነገር ፍራሽ ነጠፍ ላድርግልሽ አቤት የወሬ ቋት ምን ወሬ ወደሽ ዛሬ ትንሽ የስነ ስርዓት ቢኖርሽ መልካም ነው እሺ እንደዚህ አታጎፍጥጭ ተመልከቱልኝ አንዲት ተራ ሰራተኛ ለኔ ስነ ስርዓት ብታስተምር ልክ ነሽ የኔ እናት ወይ እሱ ለማዳሞች ይሆናል ይሄ ለሰራተኛ ነው አንቺ አምሻል እንዴ ወይ ከኝኩ እዲ ካራኛም ደንግጠናል ጎበዝ ደስ ስላለኝ ይሄን ክፍል መረጥኩ ምን ነው ችግር አለ ኧረ ችግር የለውም ምን ማለት ነው ስለሆነ ችግር የለውም ማለት እማንገፋፋ ከሆነ ችግር የለውም አይጠበንም ብዬ ነው አንተም እዚህ ነው የምኖረው እንዳትለኝ እንዴ ታዲያ እዚህ ብኖር ምን ችግር አለ እኔ ቆንጆ አው አንደኛው ልጅ በደንብ አውቀዋለሁ የዝና ሰው ነው የዝና ሰው አው ከዝና አጠገብ የማይጠፋ እኔም በጣም ሲያሳድደኝ የነበረው ልጅ ነው አይ በቃ አወኩት ማን እንደሆነ አወኩት እኔም እኮ የዝና ሰው ስለሆነ እንደምታውቀው ጠርጥሬ ነበር እና መድብል ልትረዳን ትችላለህ ምንም ነገር አታስብ በትክክል ግን ገንዘቡን ለፖሊስ አስረክበዋል አብርሽ ራሱ ነው ገንዘቡን የሰጠው አብርሽን በዚህ ልክ ታምኘዋለሽ ማለት ነው አው በጣም አምናለሁ ቆይ ግን ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት ዛሬ ደግሞ ትትና አስተማሪና አዝናኝ የሆነ ትትና እንግዲህ አብርሽ እንደምትወደውና እንደምታፈቅረው በሆዷ አልተናገረችም እንጂ የሷ ቢሆን ደስተኛ የምትሆን ይመስላል ታዲያ ድንገት አንድ ያልታሰበች እንግዳ መታለች የተንከኪስን መታገት በጭንቀት ውስጥ ተወጥረው ሳለ ድንገት አንዷ እንግዳ መታ እንዴት ከሴት ጋር ትለጣጠፋለህ በማለት ትናገረዋለች አብርሽን ታዲያ ትትና ነበረች ከአብርሽ ጋር ቁጭ ብለው ሲያወሩ ነበረ ነገር ግን ትትናም ባየችው ነገር ግራ ትጋባለች የግሌም ብትሆን ከክችኗ ብቅ ብላ ደሞ ይች ማናት በማለት እንግዲህ ግራ በመጋባት እሷም ትጠይቃለች እንግዷን ብትሆን አይኗን አፍጥጣ እንዴት ከሴት ጋር ትለጣጠፋለህ እኔን ረስተህ በማለት ትናገራለች ሆኖም አሁን ላይ ትትና የምትወደውንና የምታፈቅረውን ያክል አሁን ላይ ልጅቷ ድንገት ስትመጣ ራሷ ሁሉ ሰውነቷ ይለዋወጣል ታዲያ ድንገትም ወደ መኝታ ቤቱ ስትገባ ከልጅቷ ጋራ ልስመው ጠጋ ብላ አይታለች ግን ደግሞ ይሄንን ያየችውን ነገር ምናልባት ትትና ወደ ራሷ እንድትመለስና ምናልባትም ወደ መድብል እንድትመለስ ሊያደርጋት ይችላል ነገር ግን አብርሽም ቢሆን ለእንግዳዋ ምናልባት እንድትተው የሚል ሐሳብ ይሆኑበት ይሆን ትትና ሚስቱ እንደሆነችና ተሷም ጋር ህይወት እንደጀመረ እየነገራት ነበር ከሳሎን ቁጭ ብሎ ትትና ደግሞ በሩን ገርበብ አድርጋ እያዳመጠች ነበር ታዲያ አሁን ድረስ ትትና አብርሽ ይወደኛል የኔ ነው የግሌ ነው በማለት ብታስብም አዲስ የመጣችው ግን ተቀናቀኟ ሆና መታለች አሁን ላይ ተስፋ ልታስቆርጥም ትችላለች አብርሽና አዲስ እንግዳዋ በመኝታ ቤት ሆነው እንግዲህ እሷም ታዲያ ናፍቀኸኛል እኮ በማለት ጠጋ ስትለው እኔ እኮ ተተውኩሽ ቆይቻለሁ ለምን አትተይኝም በማለት ቢነግራትም ልጅቷ ወደሱ ትጠጋለች ነገር ግን ድንገት ትትና በር ከፍታ ትገባለች ያየችው ነገር ቢያስደነግጣትም እበሩ ላይ ከች ብላ ቀርታለች አሁን ላይ ታዲያ ያየችውን ነገር ምናልባት ለመድብል ጥሩ ድል ሊሆንለት ይችላል ምክንያቱም ወደሱ ልትመለስ ትችላለች ትትና እስካሁን ድረስ አብርሽ የኔ ነው እኔን ነው የሚወደኝ በማለት እሷ ብትቆይም አሁን ላይ ደግሞ ግን ደግሞ ከሳሎን ቁጭ ብሎም የኔ ናት እወዳታለሁ ትትና ናት ሚስቴ ተሷ ጋርም ህይወት ጀምሬያለሁ ብሎ ሲነገር ብትሰማም ድጋሚ ግን ከክፍሉ ውስጥ ያየችውን ነገር ምናልባት ተአብርሽ ልትርቅ ትችላለች አብርሽ ደግሞ ትዝታ እንድትተውና
ይህን ዘዴ የፈጠረው ምናልባት ትትናን ሚስቴ ናት ሲላት የምትሄድ መስሎት ይህን ነገር ዘዴ ቢያደርገውም ነገር ግን ትዝታ ልትለቀው አልቻለችም። ቤቱም የኔ ነው፣ የግሌ ነው። እዚህ ቤት ውስጥ ደግሞ ማንም መኖር የለበትም ገና ከመንጣቷ እሷም ያዙ ይለቀቁኝ እያለች። አብርሽ ግን ከትዝታ ጋር መሆን አይፈልግም። ምክንያቱም የበፊት ፍቅረኛው ነበረች። አሁን ላይ ግን እረስቷት የራስን ህይወት እየኖረ ነው። ድንገት ብትመጣበትም ግን ደግሞ ወደ እሱ ክፍል ሰተት ብላ ገብታ እሱንም ለመቅረብ ስትሞክር አልፈልግሽም፣ እኔ ረስችሻለሁ የሚል ምላሽ ሰጥቷት ነበረ። ታዲያ ይህንኑ ሰበብ አድርጎ ትትና ሚስቱ እንደሆነች ነግሯት ነበረ። እሷ ግን ልትርቀው አልፈለገችም። እንዲያውም ይባስ ብላ ወደ እሱ እየቀረበች ነው ያለችው። ትትናም ታዲያ በፊት አብርሽ እንደ በፊቱ ይወደኛል ብላ ነው። በፊት በጣም ይወዳት ነበረ። ነገር ግን እሷ ከመድብል ጋር ነበር ጊዜ የምታሳልፈው። እንዲሁም ደግሞ ከመድብል ጋር ተደጋጋሚ አብረው በመሆን ትታያለች። ታዲያ የዛን ጊዜ ተስፋ ቆርጦ እሱም ታዲያ የግሌን የራሴ ማድረግ አለብኝ በማለት ወደ ግሌ ፍቅሩን አዙሮ ነበረ። ግን ደግሞ አሁን ላይ ትዝታ መታለች። ታዲያ አብርሽ ወደ የግሌም ሲመለስ የግሌን ለራሱ ለማድረግ ሲጣጣር የግሌ ደግሞ ገልሞን እንደምታፈቅረው እንደምትወደው ወደ ገልሞም እንደተመለሰች ተረድቷል። ግን ደግሞ አሁን ላይ ትዝታ መታለች። ግን እሷን ወይ ምናልባትም እንደዚሁም በግድ ተጠግተው ቢሆን ሊያፈቅራት ይችላል። ትትና ግን አሁን ላይ ለመድብል ልትመለስ ትችላለች። በተለይ ባየችው ምክንያት ወደ መኝታ ቤቱ ሆነ ብሎ ጠርቷት ከሱ ጋር መሆን እንደፈለገ ከትዝታ ጋር መሆን እንደፈለገ ስታስብ አይምሮዋን እንግዲህ ልታሳምነው ትችላለች። በፊትም ቢሆን ላንቺ ቦታ የለኝም፣ ስለዚህ ሰው ሳይቀድምሽ ቅደሚ፣ መድብልን ቅረቢው በማለት እውነቱን ነግሯት ነበረ። እሷ ግን አብርሽን እየወደደችው ነበረ። አብርሽ ደግሞ ወደ የግሌ ተመልሶ የግሌን ትሆናለች በማለት እያሰበ ነበረ። የግሌ ደግሞ ወደ ገልሙ ፍቅር ይዟታል። በአንድ በኩል ደግሞ አሁን ላይ የተንከኪስ ጉዳይ ነው። ተንከኪስ እንግዲህ ከታገተ ጀምሮ ሰውየው ብሩን ካላመጣችሁ ተንከኪስን አልለቀውም፣ እገለዋለሁ በማለት እያስፈራራችሁ ነው ያላቸው። በብሩ ምክንያት ብዙ ጣጣ መጥቶባቸዋልና አብርሽ ታዲያ አሁን ላይ ተንከኪስ ታግቶ ነው ያለው። አሁን ላይ ታዲያ እና አብርሽ ግራ ተጋብተዋል። ምን አድርገው እንደሚያስለቅቁት በጣም ተቻኩለው ገንዘቡንም ለፖሊስ ጣቢያ ወስደው አሳልፈው ሰጥተዋል። አሁን ላይ ሰውየው ላምናችሁ አልችልም፣ ገንዘቡን በእጄ ካላስገባችሁ እገለዋለሁ በማለት ቢነግራቸውም እነሱ ግን ይህን ሁሉ ብር ከየትም ሊያመጡት አይችሉም። አብርሽ አሁን ላይ በጸጸትና በጭንቀት ውስጥ ይገኛል። ግን ደግሞ አንድ አማራጭ ያደረጉት መድብልን ነው። መድብል በፊትም ቢሆን ትትናን ከዝና ያላቀቃት እሱ ስለሆነ አሁን ላይ ደግሞ አሁንም ተንከኪስን እንዲረዳቸው ወደ መድብልን በመሄድ ትትና ለመድብል ሁሉንም ነገር ነግረዋለች። መድብልም ቢሆን ታዲያ ይሄ ሁሉ ሲፈጠር ለምን ደበቅሽኝ? ሚስጥር እየደበቅሽ ነው ወይ በማለት ትትናን እየነገራት ነበረ። መድብል ታዲያ ሰዎቹ ምናልባት ባለው አቅሙ ታግሎ ሊያላቅቀው ይችላል። ስለዚህ አሁን ያላቸው አማራጭ መድብል ብቻ ነው። መድብል ምናልባት የዝናን ሰዎች ስለሚያውቃቸው እነሱን ተፋልሞ ሊያስለቅቀው ይችላል። ሌላም 10 ሚሊዮን እንደሆነ ፖሊስ ጣቢያ ነው። እነሱም ቢሆን ይህም ብር ከየትም ሊያመጡት አይችሉም። እንግዲህ አሁን ላይ ትትና አይኗን አውጥታ መድብል ለችግሯ ጊዜ ሄዳ ጠይቀዋለች። እሱም ቢሆን ታዲያ በነገሩ ግራ ቢጋባም መድብል ትትናን ስለሚያፈቅራት ለሷ ብሎ የማያደርገው ነገር የለም። ታዲያ መስዋዕትነት ብዙ ከፍሎላታል ከዚህ በፊትም ለሷ ማለት ነው። ግን ደግሞ አሁን ተንከኪስን ለማስለቀቅ ለእሷ ለትትና ሲል ሊያደርገው ይችላል። ታዲያ በፊቱንም ከአብርሽ ጋር ሲማከሩ ከሱ ውጭ ማንም እንደሚረዳቸው ሰው እንደሌለ ሀሳብ አቅርባለት ነበረ። ሀሳቡንም አብርሽ እንግዲህ ተስማምቶበታል። ወደዛም ታዲያ የሄደችበት ምክንያት ከአብርሽ ጋር ተስማምተው ወደ መድብል ጋር ሄዳ የጠየቀችው
ታዲያ እንደዛ ከሆነ እኔ ሄጄ አናግረዋለሁ መድብልን በማለት ሲነግራት፣ ትትና ደግሞ እሷን እንደሚያፈቅራት መድብል ስለምታውቅ እምቢም እንደማይላ ስለምታውቅ ወደሱ ሄዳ አብርሽን እናም ወደሱ ሄዳ ሁሉንም ነገር ነግረዋለች። መድብል ደግሞ በልቤ የማፈቅረው ሰው አለ ብላ ነግራው ነበር ከዚህም በፊት። ግን ደግሞ ምናልባት አሁንም ቢሆን መድብል ተስፋ አልቆረጠም። ትትና የኔ ትሆናለች፣ በራሷ ጊዜ ወዳኝ ትመጣለች የሚል አስተሳሰብ ስላለበት ይመስላል ነገሩን እምቢ ሊላት አልቻለም። ስለዚህ ተንከኪስን እንደምንም ብሎ እንደሚያላቅቀው የዝና ሰዎች ከሆኑ ለኔ ታይልኝ በማለት ለትትና በሙሉ ልቡ ነግሯታል። መድብል ታዲያ ለትትና ያለውን ፍቅር አሁን ላይ የሚያሳየው እንደሚወዳትና ተስፋ እንዳልቆረጠባት ነው። ስትደውልለት እንገናኝም ስትለው በቶሎሽ ብሎ ወደ እሷ የመጣው ግን ደግሞ ሌላ የማፈቅረው ሰው አለኝ ስትለው ነበረ መራቅ የነበረበት። አሁን ላይ ግን እሷ ስትደውልለት ከእሷ ጋር ለመገናኘት በፍጥነት ከእሷ ጋር መጥቷል። ስለዚህም አሁን ላይም ተስፋ አልቆረጠም። ትትናን ወደ እኔ ትመጣለች ብሎ እያሰበና እየወደዳት እያፈቀራት ደግሞ ባለችው የሆነ ነገር ስታዘውም እሺ የሚላት ስለሚወዳት ነው። ስለዚህ አሁን ላይም ተንከኪስን እንዲያላቅቀው ስለነገረችው በእኔ ጣዩ በማለት የልብ ልብ ሰጥቷታል። ትትና ግን አሁንም ቢሆን ከአብርሽ እንጂ ከሌላ ሰው ከመድብል ፍቅር አላት ብዬ አላስብም እኔ። ታዲያ አሁን ላይ ለትትና የተንከኪስን ነገር ለእኔ ታዩ ችግር የለውም በማለት ቃል ገብቶላታል። ማለትም እንግዲህ ትትናን ስለሚያፈቅራትና ስለሚወዳት ነው መድብል። ምናልባትም ተንከኪስን ተዛ ካለበት ቦታ ይዞላቸው ሊያመጣላቸው ይችላል። በአንድ በኩል ግን አብርሽ ጸጸት ውስጥ ነው ያለው። ምክንያቱም የዛንም ቢሆን አይም ሆነ እንዲሁም ደግሞ ሁሉም ገንዘቡ ትንሽ ይዘግይ አትስጠው በማለት ቢነግሩትም ግን ደግሞ ከኛ ቤት መውጣት አለበት፣ ወስደንም ለፖሊስ መስጠት አለብን በማለት እንግዲህ ወስዶ አስረክቧል። አሁን ላይ ታዲያ የተንከኪስ መያያዝ ለሱ ትልቅ ጸጸት ነው የሆነበት። ብሩ ቢኖር ኖሮ ተንከኪስን አይወስዱትም ነበር። እኔ ባልቸኩዬ ባልወስደው ኖሮ ይህ ሁሉ ነገር አይመጣም በማለት በጭንቀት ውስጥ ይገኛል። አብርሽ ታዲያ ሀሳቡ ይሄ ገንዘብ ለእኛ ትልቅ ችግር ነው ይዞብን የመጣው። ምክንያቱም እኛ ገንዘብ ኖሮን አይደለም ሁላችንም የተገናኘውና የተሰባሰብ ነው። ስለዚህ ቤተሰባዊነታችንን ያለያየናል በማለት ነበር የነገራቸው። በተለይም እንግዲህ ተንከኪስ ብሩ ጠፍቶበት የግሌና ገልሞ ወስደው ደብቀውት ነበረ። የዛን ሰዓት ታዲያ አብርሽ ብሩ አጓጉቶት ደብቆት ነው ጠፋብኝ ያለው በማለት አብርሽን ሲወነጅለው፣ ነገር ግን ገልሞና የግሌ አምጥተው ሰጥተውት ነበር። ሆኖም ይሄ ገንዘብ ገና ካሁን መምጣቱ ብዙ ነገር ይፈጥሮብናል። ስለዚህ ከቤታችን መውጣት አለብንና ለፖሊስ ማስረከብ አለብን በማለት ሀሳቡን ያቀርብላቸዋል። መሳይም እንግዲህ አይሆንም ብሩ ከኛ ጋር ይቆይ በማለት አትስጥ በማለት ተንከኪስም ቢሆን ቅሬታ ሰምቶ ነበረ። ነገር ግን አብርሽ አንተ ያልከው ከሆነ ይሁን በማለት ተንከኪስም ፈቃደኛ ይሆናል። ብሩንም ወስደው ይሰጣሉ። አሁን ላይ ታዲያ የመጣው ችግር የባሰ ሆኖበታል። ለአብርሽ ደግሞ በጣም ትልቅ ጸጸት። ተንከኪስ የሆነ ነገር ቢሆን አብርሽ ቆሞ መሄድ ያቅተዋል። ምክንያቱም ገንዘቡን ወስዶ ባይሰጥ እሱ ለጊዜው ቤት ውስጥ ቢሆን ኖሮ ይሄ ሁሉ ችግር ተንከኪስ ላይ አይደርስም ነበር ብሎ ስለሚያስብ፣ በአንድ በኩል ደግሞ መሳይ እንግዲህ የገንዘብ ወዳጅና ገንዘብ ፈላጊ ነው። ላገኘው ነገር ሰፍ ይላል። ገንዘብም በእጁ ለማስገባት የማያደርገው ጥረት የለም። ከዛ ቤት እርግጠኛ ነኝ ተንከኪስን በገንዘብ ሽጥልን ቢሉት ይሸጣል ብዬ የገንዘብ ሰው ነው። ተንከኪስንም ቢሆን በሆድ እቃው ወርቅ አለ ብሎ እናም ለብቻ ወስጄ ለብቻ እጠቀምበታለሁ የሚል የሚያስብ ሰው ነው። ታዲያ አሁን ላይ ደግሞ ትዝታ አዲሷ እንግዳ በመጣችው ላይ አብረው ተስማምተዋታል። ገና ሲያዩዋት እንዴት ነው በማለት ጠጋ ጠጋ ብሏታል። እሷም ታዲያ ተመችተኸኛል፣ ተኒ ጋራ አንተ ትሆናለህ ትሰራለህ በማለት እንግዲህ ሀሳብ ለሀሳብ እየተለዋወጡ ነበረ። መሳይ የገንዘብ ሰው ነው። ታዲያ የናብርሽንም ሚስጥር ቢሆን
ጀመር አድርጎላት ነበረ። ግን ደግሞ አብርሽ ትትናን አግብቻለሁ ቢላትም እሱ ግን ትትና ገና በገና ፍንድን እንደምትወደው አድርጎ ነው የነገራት። ግን ተንከኪስን ለማስለቀቅ እነሱ አብርሽና የቀሩትን ነግሌም ሆኑ ነገልሞ ግራ ገብቷቸዋል። እሱ ግን ምንም ቦታ አልሰጠውም። ገንዘብም ቢሆን የለኝም ተየታም ትቻ ወጣለሁ የሚል ሀሳብ አለው። በገንዘብ ደረጃ እንኳን ብንሄድ ያለንን እናዋተን ምናልባት 1 ሚሊዮንም ባይመላ ትንሽ እንኳን እሺ ቢለን ብለው የሀሳባቸውን እንኳን ቢያቀርቡለት እሱ ከዚህ ውጭ እንደሆነ ይናገራል። ምክንያቱም ገንዘብ በጣም ስለሚወድ መሳይ ከቤት ውስጥ ካሉ ሰዎች መሳይ ገንዘብ ወዳጅ ነው፣ የገንዘብ ወዳጅ ነው። አሁን ላይ ግን ከትዝታ ጋራ ሳይስማማ አይቀርም። ታዲያ አሁን ላይ ገንዘብ እሰጥሃለሁ በማለት ትዝታም ትነግረዋለች። እሱም ተስማምቷል። የቤቱን ምስጢር ሆነ ሁሉንም ስለ አብርሽም ቢሆን እያንዳንዷን ነገር ለሷ ይነግራታል። ግን ደግሞ ዋናው የሰው ልጅ ፍቅር ይበልጣል የሚባለው እዚህ ጋር ቤተሰባዊ ህይወት እየኖሩ ነው ያሉት። ግን ደግሞ አንድ በጥባጭ አይጠፋም የሚባለው እውነት ነው። መሳይ የገንዘብ ሰው ስለሆነ ቤት ውስጥ ያለውን ምስጢር እያወጣ ይነግራት። እሷም ታዲያ አረብ ሀገር ቆይታ እንደመጣች ነው የምትናገረው። ግን ደግሞ ገንዘብ ካላት ወደ እሷ ነው የሚዞረው። ሚስጥሩንም ቢሆን ዘግዝኮ ይነግራታል። ትንሽ ገንዘብ ከሰጠችው ማንንም ቢሆን ለመሸጥ ወደኋላ አይልም። ሁሉንም ሰው እዛ ቤት ያሉትን እንደ ወንድም እንደ እህትም ቢመለከታቸውም ግን ደግሞ በገንዘብ ድርድር አያውቅም። በገንዘብ አሳልፋ ስጠን ካሉት አሳልፎ ሁሉንም ይሸጣቸዋል። በፊትም ቢሆን ከዝና ጋር ሲስማማ ነበረ። ታዲያ የዛኔ 200 ሺህ ብሩን አውጥቶ የወሰደበት እሱ ራሱ ታዝቦታል። እንዴት አብረህ እየኖርክ ወንድም እህት ነን እያልክ ተነሱ ጋር ሆነህ እሱን ለመጉዳት ተስማማለህ በማለት ታዲያ ለነሱ ያልሆንክ ከኔ ጋራ እንዴት ልትስማማ ትችላለህ በማለት ያኔም ቢሆን ገንዘቡን ሙልጭ አድርጎ ወስዶበታል። አሁን ደግሞ ከዚች ከልጅ ጉቷ ጋር ሊስማማ ይችላል። ምክንያቱም ትንሽ ገንዘብ ከሰጠችው ሁሉንም ነገር አሳልፎ ነው የሚናገር። ትዝታም ቢሆን ገና ከመጀመሪያ ከመምጣቷ ጋራ ከግሌ ጋር ተጋጭተዋል። እኔ ነኝ የቤቱ ኃላፊ፣ እኔ ነኝ አሰሪዎቻችሁ፣ ካሁን በኋላ መጥቼለታለሁ በማለት ይሄ ቤቴ ነውም በማለት ከግሌ ጋር ብዙ ተነጋግረዋል። ታዲያ ግሌም የያዘችውን የምጠጣውን ብርጭቆ ይሄ ነው ለአንቺ የሚገባሽ በማለት እፊቷ ላይ ውሃውን ረጭታባታለች። ታዲያ የአብርሽ ፍቅረኛ ስለሆንኩኝ አሁን ላይ የቤቱ ኃላፊ እኔ ነኝ በማለት እንግዲህ ከግሌም ጋር ግብግብ ቀጥመው ነበር። አብርሽም ቢሆን ግን እዚህ ቤት ያለውን ሰው መናገር መብት የለሽም በማለት ነግሯታል። ነገር ግን እሷ ሁሉንም አሽቀንጥራ ለመጣል ምንም አይነት ርህራሄ የሌላት ሴት ናት። ምክንያቱም ከግሌ ጋርም ቢሆን ተነጋግረዋል። የግሌም ብትሆን አሁን አንቺ እኮ እንኳን አይደለም ከአረብ ሀገር የመጣች ሴት የጣራ የወፍጮ ቤት የጣራ አቧራ ነው የምትመስዩ በማለት ተናግራታለች። በዛም ምክንያት አሳይሻለሁ በማለት ከግሌ ጋራ ይጣላሉ። ታዲያ አብርሽ አሁን ላይ እዛ ቤት ያሉትን ሰዎችም እንዲወጡ ልታደርግ ትችላለች። ታዲያ ከአብርሽ ጋር ልትሰማማ አትችልም። መሳይ ግን እንግዲህ አብርሽን የሆነ ነገር አድርግልኝም ብትለው መሳይ ተሷ ጋር ሊስማማ ይችላል። የቀሩት ግን ሁሉም ከቤት ውስጥ ምናልባት ልታስወጣቸው ትችላል። ከገልሞን ክፍል ቢሆን ገብታ ተኝታ ነበረ። ታዲያ ይሄ ክፍሉን መረጥኩት ምን ታመጣላችሁ በማለት ገልሞ ያው እንደ ልማዶ ሰክሮና የተንገዳገደ ሲመጣ አንቺ ማነሽ ይላታል። እሷን ብትሆን አንተ ማነህ ደግሞ አንተ እዚህ ኗሪ ነው ሆይ በማለት እንግዲህ የሆነ የቤቷ ኃላፊ በመሆን ልትሆን ያምራታል። ይህን ሁሉ ዓመት ቆይታ አብርሽ ቁጭ ብሎ ይቆየኛል ብላ አስባም እንደሆነ ብቻ የቤቷ ኃላፊ ነኝ በማለት አሁን ላይ ሁሉንም ቢሆን እየገለማመጠች ነው ያለችው። ታዲያ መሳይ የግሌ ያለንን ገንዘብ እንኳን አዋተን ብንሰጠው ምናልባት የሚል ሀሳብም አቅርባለት ነበረ። እኔን ሳይጨምር እናንተ ካላችሁ ስጡ የሚል ነው የተናገረው እና ለነሱ ግድ እንደማይሰጠው ነው። ግን ደግሞ በአንድ ገበታ በልተናል። ስለዚህ እኔ መጥፎ ነገር አልመኝለትም። ተጋጊስ በሰላም ከመጣ ይምጣ በማለት
ሀሳቡን ሰንዝሮላታል። የግሌም ግን በጣም ተናዳለች። አንተ ግን ምን አይነት ሰው ነው በማለት ነበር ጥላው የሄደችው። ግን ደግሞ እንግዲህ ተንከኪስ መድብል አድኖት ሊመጣ ይችላል። አሁን ላይ ግን ትትና እንግዲህ ወደ አብርሽ ክፍል ስትገባ ነበረ። ትዝታን አዲስ እንግዳዋ በግድ አብርሽ ላይ ተጣብቃበት ያየቻት። ታዲያ ተስፋ ትቆርጥ ይሆን? ቀጣዩን አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ቪዲዮንም እስከ መጨረሻ በማየት አበረታቱኝ እያልኩኝ በያላችሁበት ሰላም ሆኖልኝ ላይክና ሸሯን እንዲሁም ሰብስክራይብ አዲስ ቤተሰቦቼ አትርሱኝ እያልኩኝ በዚሁ አጠናቅቃለሁ። ባይ